እንኳን ለእናታችን ለልደታ ለማርያም ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ የማህደር ሚዲያ ተከታታዮች በያላችሁበት በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር የተመሰገኑና ከፍ ከፍ ያሉ ይሁኑ። ከዚህ በመቀጠል ስለ እናታችን ልደታ ለማርያም ይህንን እናሰማለን። ይህ ዕለት ቅዱስ ኤፍሬም በውዳሴው የመመኪያችን ዘውድ የንጽህናችን መሰረት ያላት ወላዲት አምላክ ድንግል ማርያም የተወለደችበት ዕለት መታሰቢያ ነው። ነቢይ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንጉሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 ከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። እርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነትን በጉጉት ሲጠባበቁ ለነበሩ ቅዱሳን የተገለጸ ነው እንጂ። መሰረታቲሃ ውስተ አድባረ ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው። ልበ አምላክ ቅዱስ ዳዊት የተቀደሱ ተራሮች አለው የእመቤታችን ስርወ ልደት ከቤተ መንግስትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህን ትንቢትና እውነተኛውን የእመቤታችን የትውልድ ሐረግ አስማምታ እመቤታችን ማርያም ትውልዷ በአባቱ ወገን ከንጉሥ ዳዊት ወገን ነው፣ በእናቷም በኩል ከካህኑ ወገን ከአሮን ነው። የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብላ ቅድስት ቤተ ክርስቲያናችን ታስተምራለች። ቁጥሩ ከአበይት ነቢያት ወገን የሆነው ነብዩ ኢሳይያስ ጥበብንና እውቀትን በሚገልጽ ስለሚመጣው ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ እመቤታችን የቅድስት ድንግል ማርያምን ልደት ከነገረ እሴይ እንደሚሆን እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ከእሴይ ስር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሯል። ይህች በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደቷን በታላቅ ድምቀት ይከበራል። ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴው አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለን የአባቶቻችን ልጆች እኛም እንዲህ ያለን እናመሰግናታለን። የእመቤታችን የትውልድ ስፍራ ሊባኖስ በተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ንኤም ሊባኖስ መርዓት ንኤም ሊባኖስ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ፣ ከእማ ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች። ይህን በማለት ትንቢት ተናግሮ ነበር። የዚህ ትንቢትም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ ሊቃውንተ ቤተ ክርስቲያን ያስረዳሉ። ትንቢቱ ሲፈጸም ቅድስት ድንግል ማርያም ግንቦት 1 በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች።
አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ ሰለሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስግኗታል። እመቤታችን በሊባኖስ ተራራ እንደምትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሜናስ የሚባለው የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው ነው። ከትንቢቱ በተጨማሪም የእመቤታችን የድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነው። ከነዚህ መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች አሉ። 7ኛይቱን ቦሳ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየው። ቅድስት ቴክታ በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱን እንቦሳ የወለደች እስከ 6 ስትደርስ 6ኛይቱ ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ፈቺ ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ትወልዳላችሁ። የፀሐይን ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እርሱም ጊዜ ተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም የተሳልኩትን አገኘው የተመኘሁትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴን ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐና በጨረቃ የተመሰለች ድንግል ማርያም ተወለደች። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ብእሲሃ አነኑ ርኢኩ በሕልሜ ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢር ርግብ የተባለች ድንግል ማርያም ጻዳ ነጭ መሆኗ፣ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ በሥርዓተ ቅዱስ ገብርኤል በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰው ንጽሕት ርግብ የተባለችው ድንግል ማርያም የምትወልድ መሆኗን ሲያጠይቅ፣ በተመሳሳይም ኢያቄም በሕልሙ ያየውን ለባለቤቱ ለሐና ሲነግራት 7 ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ ሕልሙ የተገለጸለትን ነግሯታል። የዚህ ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባህሪው ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን 7 ሰማያት የተባሉት የጌታችን ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። ሊቁ ቅዱስ ያሬድ ስለ እመቤታችን ልደት ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች አለ። እርሷ በደፈረሰው ዓለም በንጽህና በቅድስና በድንግልና ስታበራ እንደነበርና
ኋላም የዓለም ብርሃን የሆነው ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ስሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ ማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊ ንጉሥ እንደሆነ ተናግሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል ድንግል ማርያም ሆናለች። አባ ሕርያቆስ በቅዳሴው ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደቷን እንዴት እንደነበር በድርሰቷ አስፍሯል። ትውልድ ሁሉ ብፅዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ በሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳውም አልነካትም። ነቢይ እግዚአብሔር ኢሳይያስ እንዲህ ሲል በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ እንደ ጌዲዮን ጸምር በንጽህና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰለን ነበር ሲል ተናግሯል። ጠቢቡ ሰለሞንም ንጽህናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለበሽም ሙሽሪት ሆይ ከሊባኖስ ነይ በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽህናታችን መሰረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ተናግሯል። ቅዱስ እንድርያስ ስለ እመቤታችን ድንግል ማርያም ልደት ታላቅነት ይህ በዓል በአዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንጻ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጿታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። በዚህም ዕለት እነሆ ዛሬ በእመቤታችን ልደት ደስታ ሆነ እየተባለ ይዘመራል። ይህችም የልዑል ማደሪያ እናቷ ሐና አባቷ ኢያቄም በእጅጉ ተደስተው በተወለደች በ8ኛው ቀን ስሟን ማርያም ብለው ሰይመዋታል። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ የእመቤታችን የድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችን የድንግል ማርያም የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ ሆኖ በፈጸመ ጊዜ እውነተኛዋ ሔዋን ዳግሚት አማናዊት ሔዋን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ከዚህ በመቀጠል የእናታችን የድንግል ማርያምን ተአምሯ እናሰማለን። ልመናዋ ክብሯ በእኛ በዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሪ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበር። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው
ደጋጎች ነበሩ። እግዚአብሔርም በሰራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበርና ልጅም ስላልነበራቸው አዝነው ተክሰው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርባሉ። ከገንዘባቸውን ከፍለው ለድሆች ለጦም አዳሪዎች ለቤተ እግዚአብሔር ይሰጡ ነበርና እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመው ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ ይህን አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸው ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በበትር እንደተያዘች ያችም በበትር አብባ አፈር ታዩአት። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬን ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ ብሏቸው በመኝታቸው ስላዩት እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝ ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁል ጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወሮት አደርግለታለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውንም ምግብ ሁሉ ከመብላት ትከለከል ነበር። ስግደትም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የሷም ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ የምንሰማው ነገር ምንድነው አሏት። መጸነሷንም ያዩ ዘንድ ወደ ማኅፀኗ ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብጽዕት ሐናም ሐና ሆይ ብፁዓን ይገባሻል አለቻት። ዓለምን ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብጽዕት ሐና ከአጥቢያ ኮከብ ፀሐይን ቢከብር በሳቸው ላይ ከበረች። ዝናዋን በየአገር ሁሉ ተሰማ። ድውያንን ሁሉ ሕሙማን ሁሉ እየመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረት ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤል መንግሥትን አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን አሉ። ከሳቸው አንዱ ይህ ያስደንቃችኋልን? ሙሴ እንደጻፈው በድንጋይ ወግረን እንግደላቸው ዘንድ ኑ አላቸውና ሁሉንም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነናለህና መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንተ ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ እጅግ የምታበራ ሴት ልጅ ወለደች። የመልኳ ደም ግባት ከመዓር ከሰውከር ይልቅ ደስ ያሰኛል። የመዓዛዋ ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽመው ደስ አላቸውና ተሰብስበው ወደ እሷ መጡ። ወደ እሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ።
እርስ በርሳቸው እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ በፍቅር ወደ ቤታቸው ገቡ። ኢያቄምና ሐና ልጃቸው ማርያምን ሲያሳድጉና ስለ ልጃቸው ለሳቸው ስላደረገላቸውም ሁሉ እግዚአብሔርን ፈጽሞ ሲያመሰግኑት 3 ዓመት ኖሩ። ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸውን ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብፅዓት አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳለን አስባለችው። ኢያቄም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውና በልጆቻቸው ዘመዶቻቸውን ሁሉ ጠሩ። ልጃቸውን ይዘው ሄደው ወደ ቤተ መቅደስ አገቧት። ካህናት በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጥቷቸው ኢያቄምም ሚስቱን ሐናን ልጃቸውን ማርያምን አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏቸዋልና። ቸር በምትሆን በዚች ልጅም ደስ አሰኝቷቸዋል አላቸው። እመቤታችን ለእግዚአብሔር እናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘው በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት። ልመናዋ ክብሯ ለዘላለም በእውነት ይደረግልን። በእውነት የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ሰኔ 1 ቀን በዚህች ዕለት የመስተጋድል ሰማዕት ቢፋሞን የዕረፍቱ መታሰቢያ በስሙ ከታነጹ አብያተ ክርስቲያናት የመጀመሪያይቱ ቤተ ክርስቲያን ቅዳሴ ነው። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወድ ለድሆች ለችግረኞች የሚመጸውት ይህንንም ዓለም ንቆ የተወ አባቱም ከከበሩ ወገኖች የሆነ ስሙ አነስጣጢዮስ የእናቱ ስም ሶስና ነው። እርሱም መመጽወትን የሚወዱ ክርስቲያኖች ናቸው። የጌታችን ኢየሱስ ክርስቶስን የእመቤታችን የድንግል ማርያምን የከበሩ የሰማዕታትን ሁሉ በዓላት ለድሆች ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስር አውራጃ አውሲም በሚባል ሀገር ነው። እግዚአብሔር መልኩ እጅግ ያማረ ይህንን የተባረከ ልጅ ቢፋሞንን ሰጣቸው። በእርሱም ደስ ብሏቸው በጎ መስራትንና ትሩፋትን አበዙ። አድጎ ወደ 9 ዓመት ሲደርስ ያስተምረው ዘንድ እግዚአብሔርን ለሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብና ጽሕፈትን ተግሳጽን አስተማረው። የቅድስት ቤተ ክርስቲያን መጻሕፍትን አጠና። በቤተ ክርስቲያን ሁሉ ጊዜ ያገለግላል። እጅግ በመትጋትም በጾም በጸሎት በመስገድ ይጋደል ነበር። እግዚአብሔርም በእጆቹ ብዙዎች ሆኑ ድንቅ ተአምራቶችን አደረገ። ከእሊህ በቁስል ደዌ እጆቹንና እግሮቹን የታመመ አንድ ድሃ ሰው ነበር። የከበረ ቢፋሞንን ምጽዋት ለመነው። ሊሰጠውም እጁን ሲዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱን ሁሉ ጠነከሩ። በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበር። እግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸልዮ ያንን ጋኔን ያደረበትን ሰው አዳነው። መምህሩም አይቶ አክብሮት ለቢፋሞን ጨመረ። እርሱ ያለማቋረጥ በመንፈሳዊ ትሩፋት ሥራ የሚያድግ ሆኗልና። የክብር ባለቤት ጌታችን ኢየሱስ ክርስቶስ በማደሪያው ውስጥ የሚገልጥለት ሆነ።
ቅዱሳን መላእክቶችም ከእርሱ ጋር አምላክን የወለደች እመቤታችን ድንግል ማርያም በአንድነት ያጽናኑት ነበር። በመምህሩም ዘንድ 8 ዓመት ኖረ። ከዚህ በኋላ እየተጋደለ ኖረ። በየ7 ቀንም በመጾም በሰንበት ቀን በቀር ሌላ እህል አይበላም። ወላጆቹ ሚስት እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር ለመኖር ለእኔ ምኔ ነው? ፍላጎቱ ሁሉ ያልፋልና አላቸው። ወላጆቹም በእርሱ ደስ አላቸው፣ በጎ መስራትንም ጨመሩ። ከዚህም ነገር በኋላ በ7ኛው ወር አባቱ አረፈ። የከበረ ቢፋሞንም ለድሆች ለጦም አዳሪዎች ምጽዋትን አብስቶ ሰጠ። ለቤተ ክርስቲያን አገልግሎትም የተጠመደ ሆኖ የከበረ ወንጌል ትእዛዞችን ለመፈጸም ይጋደል ጀመር። በዚያም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ስለነበር የሮም ንጉስም በጦርነቱ ሞቶ መንግስት ያለ ንጉስ ተቀመጠች። መኳንንቱና የመንግስታት ታላላቆች ተሰብስበው ተማከሩ። ከሁሉ ሀገሮች ተዋጊዎች የሆኑ አርበኞችን ይሰበስቧቸው ዘንድ አዘዙ። ከላይኛው ግብጽ ልበ ደንዳና የሆነ አንድ ሰው ተገኘ። እርሱም ስሙም አግሪጳዳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያ ከተማ ወስደው ለመንግስት ፈረሶች ባልደራስ አድርገው ሾሙት። በአንዲት ዕለት 2 ሸምበቆ አንስቶ በአንድነት አስሮ ዋሽንት ነፋባቸው። በፈረሶች ሰይጣን አደረባቸውና ፈረሶቹም እየጨፈሩ ያሽካኩ ጀመር። የሞተውም ንጉሥ ሴት ልጅ በቤተ መንግስት አዳራሽ ሆና በመስኮት ሲዘፍንና ዋሽንት ሲነፋ አግሪጳዳን አይተው እጅግ አማራት። ሰይጣንም በልቧ የዝሙት ፍላጎትን ጨመረ። ወደ እርሷ አስጠራችውና ገባችው። ስሙም ዲዮቅልጥያኖስ አሰኝታ ነገሰችው። ታናሽ እህቱም ታላቂቱ እህቱ ያደረገችውን ባየች ጊዜ ቀናች። እርሷም መክስምያኖስ የሚባል አንድ መኮንን መልምላ አገባች። ልብሰ መንግስትም አልብሳ ንጉሥ አደረገችው። መክስምያኖስና ዲዮቅልጥያኖስም በአንጾኪያ በሮም ተስተካክለው ነገሱ። ከዚህ በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገስታት እስካደረግኳቸው ድረስ በንጉሡ ሴቶች ልጆች የዝሙትን ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩትን ሰዎች ሁሉንም በእጆቻቸው ውስጥ አደርጋችኋለሁ። እናንተም ስገዱልኝ። የወርቅና የብር ምስሎችን ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎች ሁሉ ዕጣን እንዲያሳርጉላቸው እንዲሰግዱላቸው ዘዟቸው። አብያተ ክርስቲያናትን ሁሉ ዝጉ፣ የአማልክትን ቤቶች ክፈቱ። ትእዛዛቸውን ሰምተው ለአማልክት የማይሰግዱትን ግን በየአይነቱ በሆነ በጽኑ ሲቃይ አሰቃዩአቸው። ራሶቻቸውንም በሰይፍ ቁረጡ። እሊህም ሰነፎች ዲዮቅልጥያኖስና መክስምያኖስ በሰሙ ጊዜ ሰገዱለትና እኛ ያዘዝከን ሁሉ እናደርጋለን አሉት። በዚያን ጊዜ በግብጽ ሀገር ሄሮኒዮስና አርያኖስን 2ቱን መኳንንቶች ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩ አዘዟቸው። የከበረ አባ ቢፋሞንም ይህንን ዜና በሰማ ጊዜ እጅግ አዘነ። የሆነውን እስኪረዳ ድረስ ተሰወረ። ወዳጁን ቴዎድሮስን ጠራውና በክብር ባለቤት በክርስቶስ ስም ደማቸውን ያፈሱ ዘንድ እርስ በርሳቸው ተነጋገሩ። ከክፉ ነገርም ሁሉ ያድኗቸው ዘንድ በአንድነት ጸለዩ። የከበረ አባ ቢፋሞንም በጎ ሥራን አብዝቶ ይሠራ ነበር። ወሬውን በንጉሥ መክስምያኖስ ዘንድ ተሰማ። እንዲህ ብለው ከሃዲዎች ነግረውታልና በምስር አውራጃ በአውሴም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገሥታቱን ትእዛዝ የሚተላለፍ አማልክትን የሚረግምና የሚያቃልል ነው። በዚያን ጊዜ ከበረ ቢፋሞንን ለአማልክት እስከሚያጥን ድረስ እንዲያሰቃየው ያለዚያ ራሱን በሰይፍ እንዲቆርጥ ንጉሥ ወደ አርያኖስ ደብዳቤ ጽፎ ላከ። የእግዚአብሔር መልአክ የሆነው ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እስኪሞት እናቱም እንደምትሞት አስረዳው። እግዚአብሔር ያዘጋጀላቸው አክሊላትን አሳየው።
አገልጋዩን ዲዮጋኖስን ከእርሱ ጋር እንዲወስደው አዘዘው። ያን ጊዜ ተነሳ፣ ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንን ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያውም ሄዶ እስኪነጋ ድረስ ሊጸልይ ቆመ። በነጋ ጊዜ ወደ ወዳጁ ቴዎድሮስ ልኮ አስመጣው። ራእይንም እንዳየ ነገረው። ከዚህ በኋላ እንዲህ ብሎ አዘዘው። የመከራው ወራት ካለፈ በኋላ በዚች ሀገር አንተ ኤጲስቆጶስነት ትሾማለህና ቤተ ክርስቲያን ስራልኝ። ይህንንም ነግሮት ሰላምታ ተለዋውጠው ተሳስመው ተለያዩ። ከጥቂት ቀኖች በኋላ ወደ አውሲም ከተማ መኮንኑ አርያኖስ ደረሰ። የሀገር ታላላቆችን አቅርቦ ስለ ከበረ ቢፋሞን ጠየቃቸው። እርሱ አማልክትን እንደሚረግም ሰምቷልና። የሀገር ሽማግሌዎችም ስለ ቅዱስ ቢፋኖን አዘኑ፣ እርሱ በእርሱ ዘንድ ተወዳጅ ነውና። በዚያን ጊዜ አባ ቢፋሞን ተነስቶ ረጅም ጸሎትን ጸለየ። ቤተሰቦቹንም ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀምጦ የሀገር ሽማግሌዎች ተሰብስበው ወዳሉበት ሄደ። እነርሱም ባዩ ጊዜ አክብረው ሰላምታ ሰጡት። ተከትለውም ወደ መኮንኑ ወደ አርያኖስ ሄደ። አርያኖስም አባ ቢፋሞንን ባየው ጊዜ ደስ አለው። ከመንበሩም ተነስቶ ሰላም ላንተ ይሁን ብሎ ሰላምታ ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት፣ ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታ ነውና፣ ለእኔ ግን በጌታዬ በፈጣሪ ኢየሱስ ክርስቶስ ዘንድ ደስታ አለኝ። ለአንተና ለባልንጀሮች በሰማያት ደስታ የላችሁም ብሏል መጽሐፍ። አርያኖስም እኔ ክፉ ነገር እንድትነግረኝ አልመጣሁም፣ ለአማልክት እንድትሰዋ በንጉሡ ደብዳቤ ታዝዤ መጣሁ እንጂ። ቅዱሱም መልሶ ይህ አይገባም፣ ትክክለኛውስ ለእግዚአብሔር እንድንሰዋ ለእርሱም እንድንሰግድ ይገባል። እሊህ አማልክቶቻችሁ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በአንደበታቸው አይናገሩም፣ በአፋቸው ውስጥ ትንፋሽ የለምና የሰሯቸው እንደነርሱ ይሁኑ። እኔ ግን ሰማይና ምድር በውስጣቸው ያለውን ሁሉ ከፈጠረ ከጌታዬ ከኢየሱስ ክርስቶስ በቀር ለሌላ አልሰግድም አለ። አርያኖስም ከቅዱስ ቢፋኖን አፍ ይህን ነገር ሰምቶ እጅግ ተቆጣ። በአይነቱም ታላቅ ሲቃይን አሰቃየው። ዳግመኛም በፈረስ ጅራት አዝሮ መላ ከተማውን አስጎተተው። እናቱና አገልጋዮቹን ሁሉ ወደ እርሱ መጡ። እነርሱም ከከበረ የወንጌል ቃል አስተማራቸው፣ ገሰጻቸው። በዚያን ጊዜ በግልጽ እኛ ክርስቲያን ነን ብለው ጮኹ። የመኮንን ወንበርን ገለበጡ። መኮንኑን ጉድጓድ እንዲቆፍሩላቸውና እሳትንም አንድደው በውስጡ በሕይወት ሳሉ እንዲወረውሯቸው አዘዘ። እንዳዘዘውም አደረጓቸው። ቁጥራቸውም 500 ነው። ምስክርነታቸውን እስኪፈጽሙ የከበረ ቢፋሞን ያጽናናቸውና ያስታግሳቸው ነበር። እናቱም ልጇን ቢፋሞንን በላይዋ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላይዋ ማተመና በሰላም ሂጂ አላት። በዚያን ጊዜ ሰውነቷን በእሳት ውስጥ ጣለች። ከእርሱ ጋርም የሰማዕትነትን አክሊል ተቀበለች። የከበረ ቢፋሞን ግን አርያኖስ ወደ ንጉሡ መክስምያኖስ ሰደደው። ንጉሡም የነገሥታትን ትእዛዝ የምትተላለፍ ለአማልክት የማትሰግድ ስራየኛው ቢፋሞን አንተ ነህን? አለው። ቅዱሱም ስራዬን ግን አላውቅም፣ ለረከሱ አማልክትም አልሰግድም። አንተ አማልክቶች በአንድነት ወደ ገሃነመ እሳት ትወርዳላችሁና አለው። ንጉሡም ተቆጥቶ ጽኑ ሲቃይን አሰቃየው። ከማሰቃየትም በሰለቸ ጊዜ ወደ ሄሬኔዎስ ሰደው። እርሱም ወደ አርያኖስ ሰደደው። በዚያች ቀኖችም ምንም አልበላም። አርያኖስም ወስዶ በብረት ችንካር ቸነከረውና ለአማልክት ካልሰገድ አጠፋሃለሁ አለው። ቅዱሱም እርሱንና ለአማልክቶቹን ዘለፈ፣ ረገማቸው። ከዚህ በኋላ በከተማይቱ ሁሉ መንገድ እንዲጎተቱና ከአንዴና ከተማ ውጭ በሳት እንዲያቃጥሉት መኮንኑ አዘዘ። ጌታችንም ያለ ጥፋት በጤና በእሳት ውስጥ አወጣው።
የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከሕዝብ ጋር የቆመ አንድ ሰው ነበር። እርሱም ለምጻምና ዕውር ነበር። ከደሙም ወስዶ ዓይኖቹን ቀባ። ያን ጊዜ አየ፣ ከለምጹም ነጻ። በክብር ባለቤት በጌታዬ በኢየሱስ ክርስቶስ የምታመን ክርስቲያን ነኝ ብሎ ጮኸ። ራሱንም እንዲቆርጡት መኮንኑ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የከበረ አባ ቢፋሞንም ራሱን በሰይፍ ይቆርጡ ዘንድ አርያኖስ አዘዘ። አባ ቢፋሞንም አገልጋዩን ዲዮጋኖስን እንዲህ ሲል ነገረው። ሥጋውን በስውር እንዲጠብቅ፣ ደሙንም በበፍታ ልብስ እንዲቀበል፣ ገድሉንም በአውሲም ሀገር ላሉ ምዕመናን እንዲነገር አዘዘው። የመከራው ወራት ያልፍ ዘንድ አለውና ከዚህ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በመስቀል ምልክት አማተበ። ወደ ጭፍሮችም ቀርቦ የታዘዛችሁትን ፈጽሙ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከአንገቱም ብዙ ደም ፈሰሰ። አገልጋዩ ዲዮጋኖስም ከእርሱ ዘንድ ያለውን በበፍታ ዘርግቶ የቅዱስ ቢፋሞንን ደም ተቀበለለት። በዚያም ቦታ እጅግ ጣፋጭ ሆነ፣ መዓዛ መላ። ጭፍሮች እስኪያደንቁና እስኪደነግጡ ድረስ ታላቅ ፍርሃት ወረደባቸው። ከዚያም ቦታ ሸሹ። ከዚህ በኋላ ምዕመናን መጥተው ሥጋውን ወሰዱ። ብዙ ሽቱ አምጥተው በመዘመር በክብር ገነዙት። ከከተማው ውጭ ተሸክመው ወስደው ቀበሩት። ከመቃብሩም ድንቅ ተአምራቶች ተገለጡ። አገልጋዩም ያችን በእፍታ ወስዶ ጠበቃት። ወደ ሀገሩ ሊሄድ በፈለገ ጊዜ የሚፈራ ሆነ። ምን እንደሚያደርግም አሰበ። የከበረ ቢፋሞንም ተገለጠለትና ለወዳጁ ለቴዎድሮስና ለሀገሩ ሰዎች ዜናውን እንዲነገር አዘዘው። እግዚአብሔርም ምዕመናን ሰዎችን ላከለት። ከነርሱም ከእርሳቸው ጋር በመርከብ አሳፍረው ወሰዱት። በመርከብ ውስጥ ሳለ የክብር ባለቤት ጌታችን ከዚያ በፍታ በከበረ ቢፋሞን ደም ከታለለችው ተአምራቱን ገለጠ። አገልጋዩ ዲዮጋኖስም ገድሉን ነገራቸው፣ አደነቁ። ጌታችን ኢየሱስ ክርስቶስንም አመሰገኑት። እርሱንም ወደ ሀገሩ ወደ አውሲማ ደረሱት። ዲዮጋኖስም ለወዳጁ ለቴዎድሮስና ለሀገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችም በደም የታለለች በፍታ ሰጣቸው። ይህችም የመከራ ወራት አልፎ ደጉ ቆስጠንጢኖስ ንጉሥ ነግሶ በሀገሮች ሁሉ በክርስቲያን ወገኖች ላይ ሰላምና ጸጥታ እስከሆኑ ድረስ በእነርሱ ዘንድ ተጠብቃ ኖረች። እግዚአብሔርም የከበረ ቢፋሞንን ሥጋ ለምዕመናን አለኝታና መጽናኛ፣ ለበሽተኞች የሚፈውስ ኃይል እንዲሆን ሊገልጠው ወደደና በእርሱም በላይኛው ግብጽ ከተማ በጥማ አውራጃ በቀውን ከተማ በጥር 27 በሰማዕትነት የሞተ ነው። በዚህች ዕለት የዕረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያይቱ ቤተ ክርስቲያን ቅዳሴ ቤት ይከበራል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።